የነበረበት ትውልድ ግን አንደርስታንድ ሊያደርገው ስላልቻለ ታሟል ብለው ሊይዙት መጡ። እሱ ሊሄድበት የፈለገው የራሱ መንገድ ነበረው፣ በዛ መንገድ ሄደ። እነዚህ ሰዎች ማቭሪክ ይባላል። ዴር ቱ ቢ ዲፍረንት፣ ልዩ የመሆን ነገር ውስጣችሁ ካለ ዴር ቱ ቢ ዲፍረንት፣ ልዩ ለመሆን ፈቃደኞቹ ነው። የምነግራችሁ ስለ ይሄ በሙያም ማቭሪክ ፐርሶናሊቲ ይባላል። ማቭሪክ ፐርሶናሊቲ ያላቸው ሰዎች ከህብረተሰቡ ይለያል። አስተሳሰባቸው ይለያል፣ አኗኗራቸው ይለያል፣ የሚያደርጉት ነገር ይለያል እና ኖርማል ሁሉ አይመስሏችሁም። ችግር ያለባቸው ነው የሚመስሉት እና ማቭሪክ ናቸው። ብዙ ጊዜ እንዲህ አይነት ሰዎች ጂኒየሶች ናቸው። ሚስ አንደርስታንድ ይደረጋሉ፣ አንረዳቸውም። ይሄ ሰውዬ ግን ምንድነው? ይሄ ጤነኛ ነው እንዴ? ይሄ ሰውዬ እንላቸዋለን። እንደው ምንድነው እንደዚህ የሚያደርገው ብለን እንላቸዋለን። ማቭሪኮች ናቸው። የእነሱ ግን ችግራቸው ምንድነው? አእምሯቸው ልቀት አለው፣ ልህቀት አለው፣ ኤክሰለንስ አላቸው፣ ምጡቅ የሆነ አስተሳሰብ አላቸው። በዛ አስተሳሰብ ስለሚመላለሱና ስለሚገቡ ስለሚወጡ ለኛ ኖርማል አይመስሉንም። ይሄ ምን አይነት በቃ ለየት ለማለት ድፍረቱ አላቸው፣ ይለያሉ። እንዲህ አይነት ሰዎች ብዙ ጊዜ ምን ይባላል? ያለ ጊዜያቸው የተወለዱ ሰዎች ናቸው ይባላሉ። ማለትም ከጊዜው ቀድመው የተወለዱ ናቸው። እኛ አሁን በእኛ ትውልድ ያሉ ሆነው ከአስተሳሰባቸው ምጡቅነት የተነሳ የምንረዳቸው ከዛሬ ከ30 ዓመት በኋላ ነው። እነዛ ሰዎች የሚገቡን ከ40 ዓመት በኋላ ነው አንደርስታንድ የምናደርጋቸው። አሁን አንረዳቸውም። ያለ ጊዜያቸው የተወለዱ ናቸው ይባላሉ። መቼም እግዚአብሔር ሁሉ ሰው በጊዜው በትክክለኛ ጊዜው እንዲወለድ ነው ያደረገው። ግን እነሱ አልፈው ሄደዋል፣ መጥቀው ሄደዋል። እነ አይዛክ ኒውተን፣ እነ ጋሊሊዮ፣ እነ አልበርት አንስታይን ታላላቅ ጸሐፊዎች፣ ሌሎች ታላላቅ ሳይንቲስቶች በነበሩበት ትውልድ መካከል አልተረዷቸውም ነበረ። ክሬዚ አድርገው ነበር የሚያዩዋቸው። አውት ኦፍ ደ ቦክስ ያስቡ ነበረ። ምጡቅ የሆነ አስተሳሰብ ነበራቸው፣ የሃይማኖት ሰዎችም ሆነው። ስለዚህ ያ ትውልድ የነበሩበት ትውልድ ሳይረዳቸው ከ30 ዓመት ከ40 ዓመት በኋላ የመጣው ትውልድ አንደርስታንድ ያደርጋቸው። ዛሬም ይሄ ሰውዬ ጤነኛ ነው ብለን የምናስባቸው ሰዎች አሉ። የሚያደርገው ነገር ልክ ነው ብለን የምናስባቸው አሉ። ምክንያቱም አኗኗራቸው፣ አስተሳሰባቸው ስለሚለይ። ጌታችንን እንኳን እኮ ኢየሱስ ክርስቶስን የድንግል ማርያምን ልጅ አብዷል ብለው ሊይዙት መጥተው ነበር። አሞታል፣ አብዷል ብለው ሊይዙት መጡ። ለምን? ምጡቅ ነበረ። ያ ትውልድ ሊረዳው አልቻለም። አሁን እኛ ተረድተን እናመልከዋለን፣ እናከብረዋለን። የነበረበት ትውልድ ግን አንደርስታንድ ሊያደርገው ስላልቻለ ታሟል ብለው ሊይዙት መጡ። እውነት ነው። የአእምሮ ህመሞች አሉ። የተለያዩ የአእምሮ ህመሞች፣ ኒውሮቲክ ዲስኦርደርስ የሚባሉ አሉ፣ ሳይኮቲክ ዲስኦርደርስ የሚባሉ አሉ፣ ህመሞች አሉ። እነዚህ ሰዎች ግን የታመሙ አይደሉም። ከቦክስ ውጭ ማሰብ ያስባሉ። ምጡቅ የሆነ አስተሳሰብ አላቸው። በአስተሳሰባቸው ብቻ ሳይሆን በአኗኗራቸውም ስለሚለዩ ኖርማል አድርገን አናያቸውም። ከጊዜያቸው በፊት ቀድመው የተወለዱ አድርገን ነው የምናያቸው። የዛሬ 40 ዓመት መወለድ ያለባቸው በዚህ ዘመን ተገኝተው ሚስ አንደርስታንድ እናደርጋቸዋለን። እንደ ምጡቅነት ሳይሆን ግን ይሄ በመለየቱ አንድ ምሳሌ ልስጣችሁ። እኔ ገጠመኝ። አንድ ጊዜ ይሄድ ነበር ወደ አሜሪካና አንድ ቤተሰብ ጠርተውኝ አናገሩኝ። እዛ ልጅ አላቸው፣ ሺካጎ ልጅ አላቸው። በጣም ሰክሰስፉል ነው፣ ሀብታም ነው፣ ሁሉ ነገር የተሳካለት ሰው ነው። ግን ሚስት አላገባም፣ ልጆች አልወለደም። እና እባክህን አናግረው፣ እንደው ዘር ሳይተካ ሊሞት ነው። ሚስት አላገባ አለ፣ ልጆች አልወልድ አለ እና አግኘውና አናግረው አለ። እዛ ሄድኩኝ።
ሲሄድ ሰበብ ፈለግን። የሆነ ቦታ ረዥም ቦታ ሩቅ የሚሄድበት ቦታ ነበር። እሱ እንዲያደርሰኝ ሆነ። አሁን እኔ ላሳምነው እንዲያገባ እንዲወልድ ላሳምነው ፈለግኩ። ከዛ እናንተ እኮ እንዴት ነው እድሜም አሁን እንደዚህ ነው፣ ደግሞ በኑሮ ሰክሰስፉል ማግባት አለብህ አልኩት። እኔ ያለ ዶክተር አለ በጣም ቢዚ ነኝ አለ። ካገባሁ የማገባትን ሴት እጅግ አክብሬ እንደ ልዕልት ይዤ የሚገባትን ጊዜ ሰጥቻት አፍቅሬያት ቬኬሽን እየወሰድኳት ተንከባክቤያት ማኖር አለብን። ይህን ማድረግ አልችልም አለ። ይህን ማድረግ ስለማልችል አላገባም አለ። እዛ በደንብ አስረድቶኛል። በልጅ ልምጣበት አልኩና በልጆች መጣሁ። ልጅ እኮ ግን ያስፈልግሃል፣ ራስህን መተካት አለብህ አልኩት። ከዛ ምን አለኝ? እኔ አዲስ አበባ ሄጄ 10 ልጆች አዶፕት አድርጌያለሁ አለ። 10 ልጆች አሉኝ የማሳድጋቸው። አዶፕት አድርጌ የራሴን ልጆች በወልድ ገንዘቤን የማወጣው 2 ልጆች በወልድ ሀብቴን ገንዘቤን በሙሉ የማወጣው ለነሱ ነው፣ ለ2 ልጆች ነው። አሁን ግን እኔ 10 ልጆች ተቀብዬ 10 ልጆች እያሳደግኩ ነው አለ። ግን የራስህ ልጅስ የራስህ አልኩት። ምን ማለት ነው የራስህ ልጅ አለ? ምን ማለት ነው? ምንድነው ልዩነቱ? የግድ ከኔ ወገብ መውጣት አለባቸው ወይ? 10 ልጆች የራሴ ልጆች ናቸው። ሌላ 10 እጨምራለሁ። 20ውን አሳድጌ የ20 ልጆች አባት ሆኜ እሞታለሁ አለ። ላሳምነው የሄድኩት ሰውዬ አሳምኖ ለቀቀኝ። ያው የራሱ አመለካከት ነው የራሱ፣ ግን አውት ኦፍ ዘ ቦክስ ነው ከተለመደው። ትምህርት መማር፣ ከዛ ትምህርት ቤት መግባት፣ ከዛ ስራ መያዝ፣ ከዛ ቤት መስራት፣ ከዛ ሚስት ማግባት፣ ከዛ ልጆች መውለድ፣ ከዛ በኋላ እንዲማረግ፣ ከዛ በኋላ መሞት። ያንን መንገድ ሊሄድበት አልፈለገም። እሱ ሊሄድበት የፈለገው የራሱ መንገድ ነበረው። በዛ መንገድ ሄደ። እነዚህ ሰዎች ማቭሪክ ይባላሉ። አንቲ ሶሻል አይደሉም። ማንንም አይጎዱም፣ ማንንም አይነኩም። ህግ ያከብራሉ። ግን አኗኗራቸው ሊለይባቸው ይችላል። አሳሰባቸው ሊለዩባቸው ይችላል። እና ይሄ ግን ጤነኛ ነው እሱ ይባባላሉ ሰዎች። ግን ጤነኛ ነው እንዴ እሱ ይባባላሉ። እና ከኖርማል እኛ ኖርማል ከምንለው የተለየ አመለካከትና አሳሰብ ስላላቸው ነው። ስለዚህ ከዘመናቸው በፊት ተወልደው ከኖርማል ከተባለው አሳሰብ ወጥተው ምጡቅ አሳሰብን ይዘው የተመላለሱ ሰው ናቸው። እኛም ዘመን እዚህ መሃልም ልትኖሩ ትችላላችሁ። ሰው አንደርስታንድ የማያረጋችሁ ይህ ግን ጤነኛ ነው ልትባሉ ሰዎች ትኖሩ ይሆኑ። ለምን? አስተሳሰባችሁ ይለያል። ከዘመናችሁ በፊት ነው የተወለዳችሁት። ይሄ ትውልድ አንደርስታንድ ላያረጋችሁ ይችላል። እና ዶንት ወሪ፣ ከ30 ዓመት በኋላ እንረዳችኋለን። ከ30 ዓመት በኋላ ያሰባችሁት ነገር ይገባናል። ለእናንተ ብቻ አይደለም ማወራው፣ ለካሜራውም ስለሆነ ነው። እና እንደ አብኖርማል የሚታዩ ሰዎችን መልእክቱ ሲደርሳቸው ግራ የሚገባቸው ሰው ህብረተሰቡ እንደ አብኖርማል ችግር እንዳለባቸው ሰዎች ሳያቸው ግራ ይገባቸዋል። እነሱም እንዲደርሳቸው ብዬ ነው። አይዟችሁ፣ ማቭሪክ ናችሁ። አዎ፣ ለየት ትላላችሁ። አዎ፣ ከጊዜያችሁ በፊት ነው የተወለዳችሁት። አዎ፣ ይሄ ትውልድ ባይረዳችሁ የሚቀጥለው ትውልድ ከ30-40 ዓመት በኋላ ይረዳቸዋል። እና ኢትስ ኦኬ ለማለት ነው። ዴር ቱ ቢ ዲፍረንት፣ ዴር ቱ ቢ ዲፍረንት። ልዩ የመሆን ነገር ውስጣችሁ ካለ ዴር ቱ ቢ ዲፍረንት፣ ልዩ ለመሆን ፈቃደኞቹ ነው። በጣም አመሰግናለሁ።